እግዚአብሔር ከፈቀደበት ቦታ እንዲዘንብ የሚያደርጉ ቅዱሳን መላእክት አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰላም ከኔና ከእናንተ ጋር ይሁን። እይሰጠጥ ደመናሁ ኢትዮጵያዊው እንቁ የሆነው ቅዱስ ያሬድ የተናገረው ነው። ደመናው አይቀደድም አለ። ዛሬ እንደ እግዚአብሔር ቸርነት እንደ እግዚአብሔር አጋዥነት ክረምት ውስጥ ገብተናል። ከሰኔ 25 ጀምሮ እስከ መስከረም 25 ያለው ክረምት ነው። እነሆ ሰዋስወ ግስ ወሐዲስ የተባለውን የጻፉት ኪዳነ ወልድ ክፍሌ ክረምት የሚገባው ሰኔ 25 ነው ብለው አስቀምጠውልናል። ስለዚህ በዚህ ክረምት የሚነገረው ስለ ደመና ነው። ደመና ደግሞ ጭስ የመሰለ ከመሬት የሚወጣ ነው። ከመሬት ከወጣ በኋላ ከውቅያኖስ ውሃውን ጠልፎ ወደ ሰማይ ይወጣል። ወደ ሰማይ ከወጣ በኋላ በእርግጥ ሳይንስ የሚለው በሙቀት አማካይነት ከውቅያኖስ ይጠልፋል ነው። በሙቀት አማካይነት አይደለም ቤተ ክርስቲያናችን የምትለው። እንዲጠለፍ የሚያደርጉ ቅዱሳን መላእክት አሉ። በደመናው እንዲጫን የሚያደርጉ ቅዱሳን መላእክት አሉ። ከተዛዘበት ቦታ እግዚአብሔር ከፈቀደበት ቦታ እንዲዘንብ የሚያደርጉ ቅዱሳን መላእክት አሉ። ያለ እግዚአብሔር ፈቃድ እግዚአብሔር ካልፈቀደበት ቦታ አንዲት ጠብታ እንኳን ጠብ ማለት አትችልም። ለዚህ ነው ቅዱስ ያሬድ እይሰጠጥ ደመናሁ አለ። የኔና የናንተ ቧንቧ ካሰብነው ቦታ ሳያደርስ መንገድ ላይ ሊፈነዳ ይችላል። እኔና እናንተ ውሃ የምንይዝበት ከታሰበው ቦታ ሳይደርስ መንገድ ላይ ሊቀር ይችላል። የአምላካችን የቅዱስ እግዚአብሔር ደመናው ግን አይቀደድም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ የሚያደርጋት ትውፊቷ እንዲሁም አስተምሯ ከሕገ ተፈጥሮ ጋር የተዛመደ የተስማማ ነው። ልዩ ያደርጋታል። ለምዕመናኖቿ ለኦርቶዶክስ ልጆቿ ዘመኑን እየዋጀች በጋ ሲሆን በበጋ ምን መቅረብ እንዳለበት፣ ክረምት ሲሆን በክረምት ምን መሆን እንዳለበት ታስተምራለች። ወርሃ ክረምት ምንድን ነው ካልን እንደ ቤተ ክርስቲያን አነጋገር ውሃ የሚሰለጥንበት ጊዜና ሰዓት ማለት ነው። የነበረው በበጋ ሙቀቱ የነበረው ሙቀት ይቀበርና አሁን ቅዝቃዜው ይመጣል። ቅዝቃዜ የሚመጣበት ዘመን ነው፣ ጊዜና ሰዓት ነው። ወርሃ ክረምት ዝናብ እንደ ምድር ዝናብ ምድርን የሚያለመልም የሚያረጥብበት ጊዜና ሰዓት ነው። ምድርም ቡቃያ የምታበቅልበት ጊዜና ሰዓት ነው። በተለይ የክረምት መግቢያ፣ መካከለኛ ክረምት፣ ፍጻሜ ክረምት ተብሎ እንደ ቤተ ክርስቲያን ይከፈላል። የክረምት መግቢያ ላይ የደረቁት እጽዋቶች የሚለመልሙበት፣ አዝርዕት የሚዘራበት ጊዜና ሰዓት ነው። ለዚህ ነው የሐዋርያት ሥራ ጻፊ ግብረ ሐዋርያት ምዕራፍ 14 ከቁጥር 7 ላይ እንዲህ ይላል፣ መልካሙን ሥራ እየሰራ ይላል። መልካሙን ሥራ እየሰራ ከሰማይ ዝናብን ሲሰጠን ወይም የሚሰጥበትን ወራት ሲሰጠን ልባችንንም በመልካም ነገር ሲሞላው ራሱን አለ ያለ ምስክር አልተወም ይላል። ራሱን ያለ ምስክር አልተወም። የሐዋርያት ሥራ ምዕራፍ 14 ከቁጥር በሚገባ ተመልከቱት፣ አንቡት። ቃሉ ሕይወት ነው። ቃሉ መድኃኒት ነው። የአምላካችን የቅዱስ እግዚአብሔር ቃል ማለት ነው። 7 ላይ አንቡት። መልካም ስራ እየሰራ ማለት ነው። አምላካችን ቅዱስ እግዚአብሔር የዓለም መንግስታት ተደምረው አንድ ሆነው የውቅያኖስን ባሕር ጠልቀን የተወሰኑ ቀበሌዎችን እናጠጣ ቢሉ እንኳን አይችሉም። አምላካችን ቅዱስ እግዚአብሔር ግን የሚሳነው ነገር የለም። ደመናውን ወደ ሰማይ ካወጣ በኋላ ሰማይን በደመና ከሸፈነ በኋላ እንደገና ደግሞ በደመና ውሃውን ጭኖ ምድርን ሲያረካት የተጠማችውን ምድር የሚገርምና የሚደንቅ ነው። ከመነገርም በላይ ነው። እጹብ እንለዋለን እግዚአብሔር ቤተሰቦች። ስለዚህ በወርሃ ክረምት መጽሐፍ ቅዱስ እንዲህ ይላል፣ እይኩን ጉያክሙ በሰንበት ወበክረምት፣ ሽሽታችሁ በሰንበት ወይም በክረምት እንዳይሆን ጸልዩ።
ምክንያቱም በሰንበት በዕለተ ሰንበት አባቶቻችን በተለይ በኦሪቱ ከቤት አይወጡም፣ መንገድ ላይ አይወጡም፣ መንገድ አይሄዱም፣ የትም ቦታ አይንቀሳቀሱ ቀዳሚትን ሲያከብሩ ማለት ነው። ስለዚህ በዕለተ ሰንበት የሚኬደው በአዲስ ኪዳንም ቢሆን ወደ ቤተ ክርስቲያን ነው፣ የታመሙትን ለመጠየቅ ነው፣ የሞተም ካለ ለመሸኘት ለመቅበር ነው እንጂ ከዛ ውጪ ዓለማዊ ስራ ለመስራት ስጋዊ ስራ ለመስራት መንገድ አይወጣም። ስለዚህ መንገድ የሚያሳይ ሰው የለም ማለት ነው በዕለተ ሰንበት። በክረምትም ላዩ ውሃ ነው፣ ታቹ ውሃ ነው፣ ወንዝ ይሞላል፣ ከባድ ነው፣ መንገድ የሚያሳይ የለም። ለዚህ ነው አምላካችን ቅዱስ እግዚአብሔር ሽሽታችሁ በሰንበት ወይም በክረምት እንዳይሆን ጸልዩ ያለው። ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ያለው። ስለዚህ አምላካችን ቅዱስ እግዚአብሔርን በክረምት በርትተን ጠንክረን ልንጸልይ ይገባል። ወደ እግዚአብሔር እየጮህን ለምን ከተባለ እግዚአብሔር ካረዳን የክረምቱን ቅዝቃዜ ተቋቁመን መውጣት አንችልም። እግዚአብሔር ረድቶን ነው የበጋውን ዋኢ የበጋውን ቃጠሎ ተቋቁመን ችለን ለዚህ የደረስ ነው። በእኛ ጽድቅ አይደለም፣ በእግዚአብሔር ቸርነት ነው። አሁንም የእሱ ቸርነት እንዳይለየን፣ የእሱ ጠባቂነት እንዳይለየን፣ የእሱ ረዳትነት እንዳይለየን አምላካችን ቅዱስ እግዚአብሔር ሆይ እርዳይ ልንለው ይገባል። ከባድ ነው። መብረቁ አለ፣ ነጎድጓዱ አለ፣ ደመናው አለ። ጉም እኮ አካባቢውን ሲዘጋ መንገድ ይጠፋል እኮ። ከባድ ነው እግዚአብሔር ቤተሰቦች። ስለዚህ በዚህ በወራ ክረምት አብዝተን አምልተን ጠንክረን ልንጸልይ ይገባል ማለት ነው። የአምላካችን ለቅዱስ እግዚአብሔር ግዑዝ የሆነው ነገር ሲታዘዘው እናያለን። ደመና ግዑዝ ነገር ነው፣ ይታዘዘዋል። ከታዘዘበት ቦታ ወስዶ ዝናቡን ጠብ ያደርጋል። በየበራችን ጠብታውን እዩት፣ ተመልከቱት። እኛ ምን ያህል ጠብታ ከሰማይ ጠብ እንዳለ አናውቀውም። እግዚአብሔር ግን በኢትዮጵያ እግዚአብሔር ግን በዓለማችን ምን ያህል ጠብታ ጠብ እንዳለ ያውቀዋል። እግዚአብሔር የእያንዳንዳችን የፀጉራችን ቁጥር ራሳችን አናውቀውም። እኔ ራሴን አላውቀውም፣ እናንተም የራሳችን አታውቁትም የፀጉራችን ቁጥር። እግዚአብሔር ግን ያውቃታል። ስለዚህ አምላካችን ቅዱስ እግዚአብሔር ለሱ ግዑዛን ነገሮች ሲታዘዙት የሰው ልጅ ግን እየታዘዘ ነው ወይ ስንል አይደለም። ከትእዛዙ ወጥተናል፣ ከስርዓቱ ወጥተናል፣ ሕጉን ስርዓቱን አፍርሰናል። እግዚአብሔር ቸር ስለሆነ ግን መሐሪ ስለሆነ ግን እኛ ስንቀየርበት ከመልካም ስራ ወደ መጥፎነት ከደግነት ወደ ክፋት ስንቀየር እግዚአብሔር ግን ሳይቀየር በጋውን አሳልፎ ለክረምቱ አደረሰን። ስለዚህ ክረምት ማለት ውሃ የሚሰለጥንበት ጊዜና ሰዓት ነው። ውሃ ደግሞ በዕለተ እሑድ የተፈጠረ ፍጡር ነው። በዕለተ ሰኑይ በሶስት ቦታ የተከፈለ ነው። አንደኛውን ክፍል ጠፈራ ነው። ይሄ የምናየው ሰማይ አይደለም፣ ጠፈር ነው፣ የረጋ ውሃ ነው ማለት ነው። ሁለተኛውን ክፍል አሁን በቅዱሳን መላእክት አማካይነት በእግዚአብሔር ቸርነት የሚጠለፈው ማለት ነው ውቅያኖስ አለው። ሶስተኛውን ክፍል ግን ምድር ያለችው በውሃ ላይ ነው። ይገርማል እግዚአብሔር ስራ። ምድርን በውሃ ላይ አቁሞ እንደገና ደግሞ ውሃ ሲያጠጣት ይደንቃል እግዚአብሔር ቤተሰቦች። ለዚህ ነው በምቅ ሀብትነት የሚያገለግለን የከርሰ ምድር ውሃ የምንለው ምድርን የተሸከመ ውሃ ነው። ስለዚህ እግዚአብሔር ቸር ነውና በቸርነቱ እግዚአብሔር መሐሪ ነውና በምህረቱ ለዚህ ዕለት ለዚህ ሰዓት በቸርነቱ እንዳደረሰን ሟግደ ክረምቱን በሰላም በፍቅር በአንድነት አስፈጽሞ ለአዲሱ ዘመን በሰላም ያደርሳል። የእግዚአብሔር ቤተሰቦች የልምላሜ ዘመን ነው፣ የአረንጓዴ ዘመን ነው። ልምላሜው አረንጓዴው አዝርዕቱ በአግባቡ የሚበቅልበት የበቀለው ደግሞ ለፍሬ የሚያበቃበት ዘመን እንዲሆንልን አምላካችን ቅዱስ እግዚአብሔር ይርዳል። እነሆ የደረቀችውን ምድር በውሃ ያረሰረሰ አምላክ እኛንም ውስጣችንን በእግዚአብሔር ቃል በሰላም በፍቅር በመተሳሰብ ውስጣችን ያርካልን። ክፉ የሆነውን ነገር ከመካከላችን ያርቅልን። መልካም የሆነውን ነገር በቸርነቱ ያቀርብልን። የሰው ልጅ ፍጻሜው ሲያምር ነውና በያለንበት የእያንዳንዳችን ፍጻሜያችንን ያሳምርልን። ወርሃ ክረምቱን በሰላም ተሸጋግረን ለአዲሱ ዘመን ደርሰን አምላካችን ቅዱስ እግዚአብሔርን በአዲስ ምስጋና በአዲስ መንፈስ እንድናመሰግነው እግዚአብሔር ይርዳን። ይቆየን።